ቤተሰቦቼ ተፈሪ ሴት የለመደ ወንድ ነው እንዳታገቢው እያሉ ሲከለክል እኔ ግን እሱን አስበልጬ እነሱን ትቼ ወደሱ ሄድኩ። ለምንድን ነው አንቺን ሲያይሽ የሚሸሸው? እኔስ ግራ የገባኝ እሱ አይደል? እማልፈልገው ቦታ ላይ እማልፈልገው ነገር እያስወራሽ። በጣም ቆንጅዬ ነህ። በቃሽ። ግን ይሄን ሁሉ አመት ጫማ ስትሰፋ ስለ ጫማው ምን ታዘብክ? የኢትዮጵያ ሕዝብ ለጫማ ክብር እንደሌለው ነው የተረዳው። ወንድ እናቷ የወለደቻት ነች የኔን ወንድም የምትገለው። እሷ ብታስብ ኖሮ አንተ ዝግጁ ነበር ካደል? እንዳትጠጊኝ እዛው እናንተ ሽምጋግሌ መሆኑን ሰለቸኝ እኮ። በእኔ ምክንያት ትዳር ፈርሷል። እኛ መቼም አንለያይምሽ። ሜሮን ከተቀየረች ኢትዮጵያም እንደምትቀየር ማመን አለብን። ስንት መንግስት አይተን የለ እንዴ? ከወንድም ጋር ተባብራችሁ ልታሳብዱኝ ነው እንዴ? ለምን እንደምትከታተይ? እኔ ስለሱ ሳልጨነቅና ሳላስብ ማድረበት ቀን እኮ ነው ናፈቀኝ። አሁንስ ምስክርነት የሚባል ነገር በጭራሽ አለው። ጭራሽ ልደበድብኝ ነው? ቆይ ሞተው ቢሆን ዝም ትላለህ? በስመ አብ። እህትን በመንከባከብና በማስተማር እማዬ እኔቴን በደንብ አድርጌ እንከባከባታለሁ። ለእሱ ሀሳብ አይግባሽ። ልጄ ጋር አትድረሽበት አላልኩሽም? ለምን እንደምትጮይባት እንደዚህ? ልጄን እያበላሸችው ስለሆነ። ወንድሜ እሷኛ ቤት መኖር አትችልም፣ የለባትም ራሱ። እጹብ ሲጀመር አንቺ ህፃን ልጅ ነሽ። ሲቀጥል ደግሞ እኔ ትልቅ ሰው ነኝ። ስለ ራሴ ህይወት ራሴ ነኝ መወሰን ያለብኝ። እሺ አይመለከትሽም። ወንድሜ የስንት አመት ጥረት ከንቱ ሲሆን በጣም ከፍ አይደለም? ያኔ ምርቃት መምጣታቸው አይቀርም። ቢያንስ ጥቁር ካባ ለብሳ ስትመረቅ ባያት ደስ ይለኝ ነበረ። እማዬ እድዬ አረፈድኩኝ። በራሴ ሰዓት አልፈልግም ብለሽ ሸኝተሽኝ። ፍፄ የምትይ ምን ያነሳው ነው? ፍፄን ታውቂዋለሽ? የማይደብርሽ ከሆነ ከኛ ጋር መኖር ትችያለሽ። ናፍቆትን ያፈቅራት የነበረው ያንቺ ፍፄ ነው። የሆነ ነገር ፈልገሽ ነው ወደ እኔ ውስጥ የተመለስሽው። እኔንም ጉርሻ ለምደሽ ዳር እንደው አያስ እኔ አንድም ቀን ከገንዘብ ጋር አወዳድሬው አላውቅም። እኔ ፊልም አሰራሻለሁ ብሎ እንደዚህ ይጫወትብኛል። አንቺ ልጅ እያበድሽ ነው እንዴ? ይመለከትሻል ወይ ጌታ። አልተኛሽም እንዴማ? ታጂዬ አባቴ ይቅና። ደህና አደርክ? ስናፍቂኝ ነው መጣሁ። የት ነሽ? የት ደረሽ? አንበሳው ባንቺ ለቀለቀው። ከዛም በኋላ የአባቴ ስም ቦፈን። ቤቲንግ ማስይዝበት በላሽ ዱ ለተጎዱ። እንዴት የጤፍ ብራንስ ተሽቁማር ተጫውተሽበት ትመጫለሽ? እንጠጣ እስከምንመጣ። ጠጁን አስትቶ ሎሚ ያስጀመረሽ አይደል? ተነስቼው በረከት ነው ማረግ። ሂውማኔር መግዛት አለብሽ። ሩ ይመችሽ። ባንቺ ያስ ጎበዝ። ስክሪፕቱን ደግሞ አይቼዋለሁ። በጣም ነው የወደድኩት። እና ግን ቀድመን ከፍለንበታል። ማሚ ብሬኖሻ እንዴ አውቃለሁ ግን ፈራው። ኮተታ ምን አናደደ እንዴ? ይህንን ቃል ካፌ ለማውጣት እንደዛሬው ከብዶኝ አያውቅም። አሁን በትክክል በእኔ ጫማ ልክ ነው የቆምከው። እኔ ለአንቺ የሚገባ ሰው አይደለሁም። እኔ በጣም ዱርዬ ነኝ። አንቺ ደግሞ ንጹህ ሴት ነሽ። ግን ከአንቺ ጋር መሆን እፈልጋለሁ።
በቃ እዚህ ቁጭ ብለህ ኃላፊ አግዳሚውን ትካፈላለህ፣ ትሸኛለህ። ኧረ በእናትህ ይኸውልህ ውበቴማ ይኸውልህ ከሻሩክም ከመሐመድ ሚፍታም አይተናነስም። እሺ አንድ ዳቦ 5 ብር ገብቶልሃል። 350 ብር ወይ ምናልባት ኑሮ ተወደደ ስንል ኑሮውን የወደድነው መሰላቸው ያለበዛ እንዲያው ልሸመጠጠኝ ባለው ነው የሽፈራው ልጅ ነው። በቃ ፍታትሽዋል። ቃል እኔና አንቺን ለማገናኘት የተፈጠረች ድልድይ ናት። እንዴት አይነት ጥሩ ልጅ መሰለሽ። ሰርጋችሁን የአብርሃምና የሳራ ያድርግላችሁ። ኬና ምን ሆነ ነው? በእናትህ ንገረው፣ ራሱን ያስተካክል። ለመጀመሪያ ጊዜ ሴት ሲቀርብ አንችል ነው። ብቻህን ነበር ላዋራ የፈለኩት። የዛችን የምስኪን እናት እውነቷን ስማት። መድኃኒት መውሰድ አቁሜያለሁ። ምንም አይነት አሉባልታ መስማት አልፈልግም። ድንቁ አልመጣም እንዴ? በጣም ይቅርታ። ካደጋው በኋላ አንቺ ማይታችን ብሩክ አንተ ሙጣ። እንዴት ነው ይህንን ነገር ከዚህ በፊት መረዳት ያልቻልኩት? እንደዚህ አይነት ስራ ይዘልኛል። ከቷ ባል ጋር የተኛች ባለጌ። እኔ እኮ ወጋ ሳይኝ አልኩሽ እንጂ ሄደሽ ተሳደሚ አላልኩሽ። አክሲዮን የሚገዙትን ሰዎች ቀጠሮ የቀየርኩ ለምንድን ነው? ማን ስለሆንክ ነው? ምን አንቺ በትኖር ይቀል ነበር። ነፍሰ ጡር እንደሆንሽ አታውቂም እንዴ? እኔ ለመሞት ነው የመጣሁት፣ ግን ከመሞቴ በፊት እማዬ መባል ፈለግኩ። እማ 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 ለክፍት የስራ ቦታ ለመወዳደር ነበር። ከዚህ በፊት እንታወቃለን? እኔ እንጃ። እኔ ግን በጣም እድለኛ ነኝ በተቸገርኩ ሰዓት እሷን በማግኘት። እንዴት እንደሚሳካል ባለ ትዳር መሆኔን ረሳው እንዴ? ስላወቅኩ ደስ ብሎኛል። ማርካል ምንድን ነው? ማታ እኮ ስደውል አታነሳም። ሰሞኑ ከራሴ ጋር አይደለም ያለው። በጣም አድርግልውል። ይሄ ሁሉ ነገር ስለምን እንደሆነ አልገባህም አይደል? ይህን ሰውዬ ግን ምን ልታደርጊው ነው ሀሳብሽ? ሎል 500 ሺህ ብር። ይህን ገንዘብ ለማግኘት የግድ አንድ የሆነ መንገድ መኖር አለበት። አባቴ ከቸገረው እኔ ጋር ይመጣ ብሎ ለ3 ዓመታት የአእምሮ ህሙማን ማቆያ ገብተውታል። እህት ነበረቻት እያልከኝ ነው? አዎ ማናን ትባላለች። ምን አባሽ ነው ቤት ውስጥ መሰል? እየተኛት ነው እንዴ? ልዑል ምንድን ነው የምታወራው?
ነገሮች ለምን እንደዚህ እንደተደባላለቁ አላውቅም። ያቺ ባባ አፈር ልሳ ተነስታ ሁሉን ነገር አበላሸችው። ሰምኛለሽ ወይ? በእናት እኔ ጊዜ የለኝም። ቀላል ነገር ውስጥ እኮ አይደለም የገባው። ሳምራዊት የጠጣችው ጭማቂ ተመርዞ ነበር። ቀልደኛ ነሽ ልበል? በወሬ ብቻ ልታጽናናኝ እየሞከርክ ነው? በሽተኛለሁ። ሴት ወደ ኑሯችን ስትገባ ዝም ነበር ያልከው። ሁሉ ነገር የነበረችው እህቴን ነበር። እሷ የሞተችው ሞት ይገባ። ልጄ ስጡኝ እንጂ አሁንም እኮ አልኩሽ አይደል እንዴ? የሰው ደም ካልጠጣ አይረጋግም። ትንሽ በለኝ። ማን ይላል? አብራስ የነበረችው ማን ናት? ጋዜጠኛ እብሪት ልብህን ወጥሮታል። ወድጄ ነው በዚህ ህዝብ ላይ ጨካኘው። ግን እርግጠኛ ነህ ለገባሁበት ጭንቀት መፍትሄ የሚሰጡ ይመስላል? ጋዜጠኛዋን ማን ገደላት ይባላል? ማን አባሽ ስለሆንሽ ነው ደግሞ አንቺ ስሜን ከፍ አድርገሽ በአደባባይ እየተናገርሽ? የሰው ልጅ በምድር ለመኖር ምክንያት የሚሆነው ነገር ያስፈልገዋል። ምኞቱ፣ አላማው፣ ግቡ፣ ቤተሰቡ በሱ መግደል የሚጎል በሱ መኖር የሚኖር ብቻ እንዲታገል አቅም የሚሰጠው ነገር። እናቴ ሻይ ቡና እየሸጠች ጥሩ ትምህርት ቤት አስገባች። እኔም ዩኒቨርሲቲ በሚያስገባ ጥሩ ነጥብ ነበረኝ። ታዲያ ለምንድን ነው ትምህርትሽን ያልቀጠልሽ? አልቻልኩም። ለምን? ሴት አይገባም። ምን አየሽ? ሴትን ልጅ በደንብ መከታተል ነው። ይጋባይ ቅዳሴ ላይ ሆኜ ነው። እሺ ለቆንጆ ቅዳሴ ምን አይነት ሰብስቶ ይጣር ነው? ባክ ልጆቹ እኮ ገና እኮ ህጻናቶች ናቸው። የኔዋ ነች እንጂ የኔዋ ማለት የምታሯሩጠኝ አመጣችልህ። ሴት ሆነሽ ስልክ ትሰርቃለሽ? ምንም ብታውቂ ጠጪ። ወንድሜ እኮ እስካሁን አልደወለልኝም። እናንተ ምን ላደርግ ነው? ደስ ያለሽ ካልደበረሽ የሆነ ነገር ልነግርሽ ነበረ። ምንድነው አንቺ? አብረሽ ነው ሲሰምቻለሁ። ማንን ነው እየተዘላዘልክ ያለው? እናቷ የማንንም አንሶላ አጥባ እሷ በየክለቡ ከምትዞር ሴትኛ ያደርጋል። የሀገር ክብር የሚሰማ የወታደር ነኝ። ምን ቀርጌ ምግልሽ እስካሁን የከፈልኩልን መስዋዕትነት አይበቃም? ተመለሽ። ሴት አትገባም ከተባለ ሴት አትገባም። ምን አገባ? ጉድጓድ ግባ። ሴት አይገባም። ሴት አይገባም ምን ማለት ነው? ሴት አይገባም ማታ ያየሁትን ውበት ያየሁባት የመጀመሪያዋ ሴት። ሀገሪቷ ሰፍታ ሰፍታ ዓለምን ልታክል ሂጂ ውቅያኖሱ ራሱ ጠቧታል። የእናት ወርጅን ጉርጉር ነው ሲባል አልሰማሽም? አንተ ልጅ ከነዚህ ልጆች ጋር ሌላ ነገር አስበሃል? ግን ህይወቴ ውስጥ የሆነ ሙቀት ነገር ጨምራበታለች። ባለራዕይ ከችግር ፈቺ ይሻላል። ኧረ እባክህ እንደሱ አይደለም የሚባለው።
ቢሆንም ግን ደስ ብሎኛል። ወድጄዋለሁ። ውድም ቆንጆ ናት፣ ፍክት ያለች። ለሁሉም ነገር ቀስ ብለሽ ትደርሽበታለሽ። ወድጄዋለሁ። አሰሚ እናንተ ምን ላረገህ ነው? በትዳር አይደለም ለአዳር እንደማትሆን ጠንቅቄ የማውቅ ያዳዳ ልጅ። ይሄ ሀሳብ አይደለም ሎጂክ እንዳልደረግም ብሽሽ አብረሽው አድረሽ ሲንቁኝ እናደዳለሁ አይደለም አብዳለሁ። እገልሻለሁ። እንዳትከተለኝ። ምን አይነት ቤተሰብ ነው ያሳደገሽ? የሀገር ክብር የሚሰማ የወታደር ልጅ ነኝ። እሺ እሺ፣ አሁን ምንድነው ማድረግ የምችለው? ምን አገባ? ነፃነት የሚያወስክልኝ አንቺ ግን ለሰው ልጅ ክብር የለሽም እንዴ? ምንድነው ክብር? ምን ያልሽ ነው አንቺ? እየጮህብኝ ነው። እጮህብሃለሁ። ምንድን ነው ያደረግሻትማ? ሆን ብለሽ ነው እያንዳንዱን ነገር የምታረጊው። ግን ጤነኛ ነው? አፍር ብላ ድንጋይ ብላ የበደለሽን ስትረሽ ነው ስቃይሽን የምትረሽ ነው አለ።